ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10:40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል። እምነት የሰዎች የህሊናቸው መሰረት ነው። የሚታመን ሰው ራሱ ሌሎችንም ያምናል። ከዚህም የተነሳ ከዘመድ ከወዳጅ እንዲሁም ከሚያምንበት ማህበረሰብ ዘንድ ገንዘብም ሆነ ቁስን ባደራ ሊያኖር ይችላል። አደራ ተቀባዩ ግን ምን ያህል የሚታመን ማንነት አለው የሚለው ሌላ ጥያቄ ቢሆንም ባላደራ ሆኖ መታመን ያለበት በራስ ወዳድነት ያንን ማድረግ ፈጽሞ ተስኖታል። መጀመሪያ አብሮ ይነግዱ ነበር። እየነገዱ እያሉ ታላቅየው ሄደ። ታናሽየውን አንተ እዚህ ያለውን ነገር ስራ፣ እኔ ከዛ እየሰራው ደግሞ ተጨማሪ እልክልሃለሁ እያለ ተጨማሪ እየላከ መኪና አይሱዙ ገዛ። አይሱዙ ገዝቶ እየኖረ ስምንቶም ሁሉንም ነገር እያስገባ መጋዘንም እየነገደ ሱቅም እየነገደ ቆየ። ያኛው ለጋራ እያለ ነው እየላከ ያለ። ኋላ እኛው እዚህ ያለው ለራሱ ትልቅ መኖሪያ ቤት ሰራ። በመኪናውም ያው እያመጣ ይብንን ተክሻን ምንንም እያመጣ እየነገዱ ቆዩ። ከዛ አሁን ንብረት አለ ያኖረኛል ከወንድሜ ጋር አብረን እንሰራለን ብሎ ሲመጣ ታናሽዮ አላቅልህም የኔ ነው ብሎ ካደ። የሀገር ሽማግሌ ዘመድ አዝማድ ከፍተኛ ጦርነት ተነሳ። በመጨረሻ ያረጉትን አቶ እንዲህ ተደርጎ ነው ተለያይቶ በአንድ ከተማ ይኖራሉ። አንዱ ቢታመም አንዱ ቤት አይገባም። እንዲህ ሆኖ ነው ያለው። ከባድ ነው። ያው በኑሯችን ውስጥ ያሉ ነገሮች ናቸው የእምነት ቃል ኪዳን የሚባሉ ነገሮች እና ማይታመን ሰው አያምንም። ሰው ለራሱ ማይታመን ከሆነ ሰውን አያምንም በቀላሉ። እኔ እምነት ካጎደልኩኝ ነገ ያምነኛል ወይም አምነዋለሁ የሚለው ሰው ላይኖር ይችላል። ማለት ጎዶሎ ነው ውስጤ ማለት ነው። ለእምነት ያለኝ ቦታ ማለት ትልቅ ነው። ኢቭን በስራ አካባቢሽም ሊሆን ይችላል። አንድ ኃላፊሽ የሆነ ስራ ሰጥቶሽ የሆነ ነገር ሊያጋጥመው ይችላል። አምኖሽ ያንን ነገር ትፈጽምልኛለች ኦር ታደርጋለች በቃ ማለት አምኖብሽ ጥሎብሽ ይሄዳል። ያንን እምነት አጉድለሽ ባልተገባ መንገድ የተሰጠሽን ግዴታ አለመወጣትና ባልተገባ ነገር መሄድ ከሆነ ሰው ጋር ተደራድረሽ ያልሆነ ነገር ማድረግ ሊሆን ይችላልና ያንን እምነት ማጉደል ባደግንበት ማህበረሰብ በተማር ነው የእምነት ተቋምም ትክክል አይደለም ብዬ ነው ማስበው። በጣም ሰውን ከማመን የተነሳ የሚከሰቱ ነገሮች ናቸው። ሁለት ደግሞ እህቶቻችንን ያው የሰው ሀገር ሄደው እንግዲህ ምን ዋጋ ምን አይነት ከፍሎ እንደሚመጡ የሄዱበት አላማም ደግሞ በግልጽ የምናውቀው ይህን ቅድመ እንደ ራስ አድርጎ ማሰብ። ይህ ጉዳት እኔ ሰው ላይ ሳደርስ የኔ እህት ላይ የሆነ ሌላ ሰውስ ቢያደርስ እኔ ምን ይሰማኛል? ለምሳሌ ገጠር ብትሄጂ በመሬት ከተማ ውስጥ ብትመጪ አሁን ባለው በመሬት አደራ ኮንዶሚኒየም ቤቴን አንተ መሸጥ መለወጥ ምናምን ውክልና ተሰጥቶት ሸጦ ለውጦ ወይ በራሱ ማዝሮ ታገኘዋለሽ ስትመጪ። አይኖት ይሄ እኮ የኔ አይደለም። ለምሳሌ አረብ ሀገር እህቶቻችን ሄደው ለፍተው ፈክተው ሰርተው በወንድሞቻቸው አካውንት ብር ይልኩና ይካዳሉ። እንደዚህ አይነት ፈጣሪ የማይወደውን ሰው የማይወድ አስነዋሪ ነገር ድርጊትን አድርገን የምናገኛትን ሳንቲምና የምንቀይራትን ሳልባጅ አይተን እንደ አራድነት እንደ ነቂነት በቃ እንደ ሰለጠነ ነገር አድርገን የምናስበው ሰዎች አለን። እሱም ብቻ አይደለም ድርጊቱ ላይ የተሳተፉ ሰዓት ሌላው ተመልካች ራሱ የሚያበረታታበት አግባብ አይደለም ብዬ ነው ማስበው። እኔ ለማህበረሰቡ ለሀገራችንስ በቃ ለአለቃሽም ሊሆን ይችላል ለምታገለግዩ ህብረተሰብ ማለት የሆነ ተቋም ላይ ስናገለግል ህብረተሰቡን አይደል የምናገለግለው። ስለዚህ ያንን ህብረተሰብ ስናገለግል ከኛ የሚጠበቅ ነገር ይኖራል። በታማኝነት ማገልገል ትልቅ ኃላፊነት ነው ብዬ ስለማስብ በቃ ታማኝነት ከምንም በላይ ቦታ ሊሰጠው ይገባል ብዬ ነው ማስበው።
ክቡራን አድማጮቻችን ዝግጅታችን የወንጀልና ችሎት መሰናዶ ነው። የዛሬው ርዕሰ ጉዳያችን የእምነት ማጉደል ወንጀል የሚያስከትለውን ተጠያቂነት ነው የሚዳስሰው። በዛሬው ርዕሰ ጉዳያችንም የባለሙያ ማብራሪያም አካተንበታል። እምነት ማጉደል ወንጀል በሁለት መልኩ ሊከሰት ይችላል። አንደኛ በመንግስት ተሿሚዎች የመንግስትን ስልጣን ይዞ በተለያየ እርከን ደረጃ ላይ ህዝብን እንዲያገለግሉ እዛ መስሪያ ቤት በመቋቋሚያ ደንቦች መሰረት የተሰጡ ኃላፊነቶች አሉ። እነዚያን ኃላፊነቶች በአግባቡ እንዲመራ ህግ ተቀምጦለታል። እነዛን ህጎችን ተጠቅሞ ስልጣንን ተጠቅሞ ለማይገባ ነገር ማድረግ ማለት ነው። ሁለተኛ የእምነት ማጉደል ሊከሰት የሚችለው በግለሰቦች ነው። በእኔና በአንቺ መካከል የተግባባ ነው ቃል የተግባባ ነው ነገር እንደገና የመደበቅ የመካድ ነገር ስነ እምነት ማጉደል ነው። ወንጀል ትንሽ ነው ተብሎ አይታለፍምና ለሁሉም እንደየመነሻው ተፈትሾ ተመጣጣኝ የሆነ ተጠያቂነት የሚሰፍንበት ህግ አለ። በፌዴራል ቴክኒክና ሙያ ማሰልጠኛ ተቋም የቴክኖ ቪዛ ኢንተርፕራይዝ ዋና ስራ አስኪያጅ መምህርና የህግ ባለሙያ ለሚቱጆ የእምነት ማጉደል ወንጀልን በጥቂቱ በሁለት ከፍለን መመልከት እንችላለን ይላሉ። ለምሳሌ አንድ መብት ለሚገባው ከልከለ ለማይገባው መስጠት። ለምሳሌ መሬት ቢሮ ኃላፊ ሊሆን ይችላል፣ ቤቶች ላይ ሊሆን ይችላል፣ ሌሎችም መብራትም ጨምሮ ውሃን ጨምሮ የተለያዩ ነገሮችን ሊሆን ይችላል። ከትንሹ በወረፋ መስተናገድ ሲገባቸው ያችን ከማጉደል ሊሆን ይችላል። ለምሳሌ ያሉት እቃዎች በጣም ውስን ሊሆኑ ይችላሉ። ከዛ ውስን ደግሞ ለሚፈልጉት ነገር ለሚፈልጉት ሰው አሳልፎ መስጠት ሊሆን ይችላል። ትምህርት ተቋማት አካባቢ የሚከሰቱ አንዳንድ ለምሳሌ ሳይማሩ ዲግሪ መስጠት ሊሆን ይችላል። የተለያየ ነገር ማለት ሊሆን ይችላል። እነዚህ እንግዲህ በስቴት ደረጃ የሚደረጉ በጸረ ሙስና አዋጅ የሚገዙ ይሆናሉ ማለት ነው። እንደዚህ ሲሆኑ በመንግስት ተሿሚ ሲሆኑ ባለስልጣን ሲሆኑ። ሁለተኛ የእምነት ማጉደል ሊከሰት የሚችለው በግለሰቦች ነው። ይሄ በመደበኛው የወንጀል ህግ የሚገዛ ይሆናል ማለት ነው። የቀደሙ የራሱን የቻለ አዋጅ አለው፣ የጸረ ሙስና አዋጅ አለው። ይሄኛው ደግሞ በመደበኛው የወንጀል ህግ የሚገዛ ይሆናል፣ የግለሰቦቹ ማለት ነው። በዚህ መልክ ያለ አግባብ መበልጸግን በማሻት ያለ አግባብ ሌላውን ድሃ የማድረግ አንሎፉል ሪችመንት እንደ አንሎፉል ኢምፕሩቭመንት እንደዛ እንደማለት። የእምነት ማጉደል ወንጀል በሀገራችን ህግ እስከምን ድረስ ቅጣቱ ተቀምጧል? የእምነት ማጉደሉ እጅጉ የሚያስጠይቀው ከባዱ ነው ተብሎ ቢታሰብ የክህደቱ ልክ የሚያስቀጣው የቅጣት መጠን ወይም ድንጋጌው ምንድን ነው የሚያወሳው? የጸረ ሙስና አዋጅ ያስቀመጣቸው የቅጣት እርከኖች እንደየወንጀሉ የተወሰኑ ከ3 ከ7 ዓመት የሚያስወስን ቅጣት አለው። ተጨማሪ ደግሞ በብር ከ10 ሺህ እስከ 50 ሺህ መቀጫው አለው። ገጠመኝ የምታስታውሰው ነገር ካለ? ለምሳሌ ለአንዱ 1 ሚሊዮን ብር ሰጥቶት ለጓደኛው ምንም ህግም ሰውን በሌለበት ከዛ በኋላ አልሰጠኝም ብሎ የሚክዱ ሰዎች ያጋጥሙኛል። ይህ በየቀኑ የምናስተናግደው ነገር ነው። ለምሳሌ እምነት ማጉደል እቃ ሰጥቶት እቃውን አለመመለስ እምነት ማጉደል ነው። በየጊዜው የሚከሰት ነገር ነው። የምናጎላው ግን 1% ስለሆነ ነው። ግን 90% እና ከዛ በላይ ህዝባችን በየቀኑ በፍርሃተ እግዚአብሔር ፍቅር በእምነት አብሮ እየኖረ አንድ የእምነት ማጉደል ወንጀል ሲፈጸም ብዙ አንቀጾችና አዋጆች ታይቶም ጭምር ነው ውሳኔዎች የሚተላለፉት እንጂ በዘፈቀደ አይቶ በመወሰን እንዳይደለም ነው ባለሙያው የሚያብራሩት። አንድ ወንጀል ሲፈጸም ብዙ ቨርሽኖች ሊሆኑ ይችላሉ። እስከ አገር ክደትም ሊሆን ይችላል። እሱ ደግሞ ሌላ ተጨማሪ በሌላ ህግ ይገዛል ማለት ነው። ሁሉ ግን ይሄ ሙስና ነው ብለን የምንወስደው። ለምሳሌ ያን ስልጣን ተጠቅሞ አንድ ትራንስፎርመር ያለአግባብ ለማይገባው ሰው ከሰጠ የውሃንም ሌሎችንም ስልጣናችን ተጠቅመን መሬት፣ እነዚህ ነገሮች ሁሉ በጸረ ሙስና ብቻ የሚገዙ የሚገባውን ክልክሎች ለማይገባው እምነት ማጉደሉ ለማይገባው መስጠት ማለት ነው። አንደኛውን የማበልጸግ ሌላኛውን ደግሞ ድሃ የማድረግ የመከልከል እሱም እምነት ማጉደል ነው። በህጉና በስርዓቱ ማስተናገድ ይኖርበታል ማለት ነው። ከቤተሰባችን ይዘን የወጣነውን ነገር እንድንዘነጋና ኃላፊነት የጎደለ ማንነትን ይዘን ህሊናችንን እንድናጣ የሚያደርግ ነው እምነት ማጉደል የሚባለው። ከቅጣቱ ባሻገር እምነት የሚባለው ነገር በራሱ ከህሊና ጋር የሚተሳሰር ነገር አለው። ወደ ሰብአዊ ማንነታችን ስንመለስ እምነት በጎደለ ቁጥር ማንነታችንን ራሱ እንደ ግለሰብ እያጣን የምንመጣ ይመስለኛል። እንግዲህ ኢትዮጵያዊነት መሰረቱ አሁንም ፍርሃተ እግዚአብሔር ነው። ይህን ህዝብ ያው መንግስት ህግ ነው እየጠበቀ የሚለውን ነገር ብቻ አይደለም የምንወስደው። ሀገረ መንግስት ያለው ህግ ያለው ስርዓት ያለው ሀገር ነው። ግን ማጆሪቲ እየተዳደርን ያለ ነው ፍርሃተ እግዚአብሔር አለው ህዝቡ። እንግዲህ አንድ ባንክ ወይ አንድ ተቋም 365 ቀን በዘበኛ የሚጠበቀው 365 ቀን ስለምትሰረቅ አይደለም፣ አንድ ቀን ስለምትሰረቅ። ለአንድ ቀን ግን 365 ቀን። ማህበረሰባችንም እንደዛው ነው። 120 ሚሊዮን ህዝብ አለን። 120 ሚሊዮን ህዝቡ ለእያንዳንዱ ፖሊስ ተመድቦለት አይደለም እየኖርን ያለ ነው። ናቹራል ሎ አለ፣ ህግ አለን፣ ሞራል አለን።
ወግ አለን፣ ታሪክ አለን፣ ሃይማኖት አለን። እነዚህ ሁሉ ያስተሳሰረን ገመድ ነው። የኛ ዋስትናዎች ናቸው። በዚህ ነው የምንጠበቀው። ሰዎች በእያንዳንዷ የህይወትና የኑሮ ምዕራፍ ላይ ማንም አላየኝም፣ አልሰማኝም፣ አሊያም ደግሞ ቢሰማኝም ቢመለከተኝም ግድ አይሰጠኝም ብለው እንዳሻቸው የሚያደርጉት ተግባር በድፍረት ያን አማራጭ ቢያደርጉም ዘር ነውና አልፎ ይጠብቃቸዋል። ለአንድነታችን፣ ለመተሳሰባችንና ለእርስ በርስ ቁርኝታችን በአንድ ሀገር እንደሚኖር ህዝብ ግድ ሊለን ይገባል። ባይሆን ለአብሮነታችን መነሻ የሆኑ እሴቶቻችንን የምናጣበት እድል ሰፊ ነው ባይ ናቸው። ይሄ ገመድ ግን ሲበጠስ ማንም ጠብቆ ነው። ይህንን ነገር የዚህ ዋስትናው ህግ ነው፣ መንግስት ነው። ሰው የመንግስት ሚና እንዳለ ሆኖ የግለሰቡ ሚና እንዳለ ሆኖ እያንዳንዳችን ግን ይሄኛውን የመጀመሪያውን ነገር ወደ ራሳችን መመለስ ላይ ሁሉም ነገር መንግስትን ተጠያቂ ከማድረግ ይልቅ ትምህርት ቤቶቻችን፣ የሃይማኖት ተቋሞች እንደዚህ ሁሉ የራሳቸው ሚና እንዲወጡ፣ ቤተሰብ የራሱ ሚና እንዲወጣ፣ ማህበረሰብ የራሱ ሚና እንዲወጣ፣ ወንጀል እንዳይከሰት፣ እምነት ማጉደል እንዳይኖር፣ የሚተማመን በሩን ዘግቶ የሚያድር ሳይሆን ማህበረሰብ መፍጠር ሳይሆን ክፍትን ቢያድር የማይሰረቅበት ሀገር መፍጠር። በእምነት ሰው አብሮ ሲኖር አብሮ ብዙ ይጓዛል። በእምነት ከሌለ ግን ሁለቱ በጋራ ተደምሮ የተሻለ ነገር የሚያመጡበት ነገር ስለሚያጡ ጉዳቱ እንደ ግልም እንደ ማህበረሰብ ተጎጂ ሲሆን እንደ ሀገርም ተጎጂ ነው የምንሆነውና የእምነት ማጉደል አጠቃላይ ጉዳቱ ዘርፈ ብዙ ስለሆነ ከግለሰብ ተጀምሮ እስከ ሀገር ድረስ በቅብብሎሽ እርስ በራሳችን እየጠበቅን እየተሳሰብን እየተማመንን እምነት ማጉደልን የሚጸየፍ ማህበረሰብ መፍጠር መቻል አለብን ብዬ አስባለሁ። ቤተሰብ የሁሉ ነገር መሰረት ነው ብለን የምናምን ህዝብ ከሆንን ብዙዎች የእኛን ባህልና የአብሮነት እሴት ተመልክተው ያሉበትን ሁኔታ የሚኮንኑ እንደሆነና የእኛ በጎ የሆነው መሰረት ደግሞ ቤተሰብ እንደሆነ ለማወቅ ሲጥሩ የምንመለከትበት አጋጣሚ እጅግ በጣም ሰፊ ነው። ስለዚህ ወደ ቤተሰባዊ ግንኙነት ቅኝት ለመምጣት እየተጉም እንዳሉ እንሰማቸዋለን። ታዲያ ይህንን እየተመለከትን እኛ መጥፋት የለብንም ይላሉ የህግ ባለሙያው አቶ ለሚቱ ጆ። እንደገና ወደ ቤተሰብ መመለስ አለብን። ቤተሰብ የሀገር ምሰሶ ከሆነ መንግስት፣ ሚዲያ፣ ህዝብ ቤተሰብ ላይ ትኩረት መስጠት መቻል አለበት፣ ማስተማር መቻል አለበት፣ የጎደሉን መሙላት መቻል አለበት። ከዛ ቀጥሎ ደግሞ ትምህርት ቤቶች ሚና አላቸው። ከቤተሰብ ቀጥሎ ልጆችን ተቀብሎ የሚያሳድግ ሁለተኛ ቤተሰብ ትምህርት ቤት ስለሆነ ቀጥሎ ያሉት ሃይማኖት ተቋሞች ናቸው። ኢትዮጵያ የእምነት ሀገር ነች፣ የብዙ እምነት ሀገር ነች። እያንዳንዱ በእምነቱ የሚኖርባት ሀገር ነች እና ሶስተኛ ቤተሰብ እነሱ ናቸው። እነሱ መቅረጽ መቻል አለባቸው። ከዛም ጎረቤት የሚባለው ደግሞ ይመጣል። እነዚህ ጎረቤትም አራቱ በጋራ ሆኖ ደግሞ ከሌሎች መንግስት ኢንስቲትዩሽኖች ጋር ካልቸር የሚፈጥሩ ኢንስቲትዩሽኖች ጋር በጋራ በመሆን ቤተሰብ ጠንካራ እንዲሆን፣ ፍቅር እንዲኖር፣ የአንዱ ልጅ የሁሉም ልጅ እንደሆነ አንደኛው ልጅ ሲያጠፋ ሌላኛው ቤተሰብ አሁን በተለያየ ሶሻል ሚዲያ ስናይ አንዱ ቤተሰብ ሲቸገር የሆነ ነገር ሲሆን ተረባርቦ ያኔ ማዳን የምተጋገዙ ባይል ተመልሶ እየመጣ ነው። ሰው ይሄ ተስፋ የሚሰጥ ነገር ነው። ሁለተኛ ነገር ደግሞ ጠንካራ መንግስት ያስፈልገናል። እሱ ምን ያደርጋል እንግዲህ ነገሮች ከመስመር እንዳይወጡ ለህግም፣ ለቤተሰብም፣ ለሰፈርም፣ ለሃይማኖትም፣ ለትምህርት ቤት የማይገዛው ነገር ህግ ደግሞ መግዛት መቻል አለበት። ይሄ ግለሰቡን የመጉዳት የመጥላት ጉዳይ አይደለም። ሀገር የመጠበቅ እሱን መልሶ የመጠበቅ ጉዳይ፣ እሱን የማረም ጉዳይ ስለሆነ በዚህ ሁኔታ ቤተሰብ ላይ ሁሉም ሰው ኢንቨስት ማድረግ አለበት፣ ሀገር ኢንቨስት ማድረግ አለበት። ያንን ስናጸና ሀገር እናጸናለን ብዬ ስለማስብ ቤተሰብ በስርዓቱ ስላላሳደጋቸው ብቻም አይደለም አይደለ ልጆች በተለያየ የስራ ገበታ ላይ ሌላ ባህሪ ሲያሳዩ የምንመለከታቸው። እውነት ነው። አንድ ሰው የብዙ ነገር ድምር ውጤት ነው። የቤተሰብ ብቻ አይደለም። የሃይማኖት፣ የሰፈር፣ የጓደኛ፣ የሀገር፣ የፖሊሲ፣ የህግ እነዚህ ሁሉ ድምር ውጤት ነው። ግን አንዱም ተለይቶ ነፃ የሚወጣበት ዓለም ነው የሌለው ማለት ለኃላፊነቱ ሁሉም ኃላፊነት አለበት። አንድ ሰው ሲያጠፋ ወይ ያንን ያገኘበት ከጎረቤት ሊሆን ይችላል፣ ከጓደኛ ሊሆን ይችላል፣ ብቻ ከዛም ከፍ ብሎ ከሆነ ቦታ ከትምህርት ቤት ሊሆን ይችላል፣ ከቤተሰብም ሊሆን ይችላል። ሰው የጋራ ኃላፊነት አለብን ነው። የጋራ ሀገር ነው ያለን እኮ ኢትዮጵያዊ ተብለ ነው የምትጠራው። የሚመነጨው ከአንዱ ብቻ አይደለም ከሁሉም ነው። በረከቱ የሁሉም ተቋዳሽ። ለምሳሌ አንድ ኢትዮጵያዊ ወጣት አንድ ተአምሮ ነገር ቢፈጥር እኮ የሚጠቀመው ሁሉም ኢትዮጵያዊ ነው። እሱ ብቻ አይደለም የሚጠቀመው። የሆነ ቴክኖሎጂ የሆነ ሶሉሽን ሲያመጣ የሚጠቀመው ሁሉም ኢትዮጵያዊ ነው። ከዚህ ሀገር እንኳን ቢወጣ ኢትዮጵያዊ ተብሎ ነው የሚጠራው። ስሙ ተከትሎት ነው ከሀገር የሚወጣው። ኢትዮጵያዊነቱ አይለቀውም። በረከቱም እርግማኑም የጋራ ነው። ለወንጀል መስፋፋት ምክንያት ሊሆን የሚችለው የቤተሰባዊ ነባራዊ ሁኔታው ከመታነጽ በቸልተኝነት ሲታለፍ፣ ቀጥሎ በማህበረሰቡ ውስጥ ያለው በልጆች ላይ የእኔ ልጅ ነው የሚለው አስተሳሰብ ሲጓደል፣ እንዲሁም ደግሞ የቀለም ትምህርት ቤቶችና የሃይማኖት ተቋማትም ትውልድ የመቅረጽና ሀገርን የማስቀጠል ተግባራቸውን ሲዘናጉት መሆኑን ብዙዎች ይስማሙበታል። ብልጥ
በሞኝ ስህተት ይማራል የሚባል አባባል አለና ስለዚህ ከአንዱ የህግ ጫፍ የተማርነውን ነገር ዛሬ ደግሞ በህይወታችን እኛ ለምንሰጠው ሰው በምስክር በወረቀት ለማድረግ የሚችልበት አጋጣሚ አለ። እውነት ነው። እንደ ከዚህ በፊቱ አይደለም። ለምሳሌ አሁን ካሽሌስ ሶሳይቲ እየተፈጠረ ነው። እኔ ፎር ዘ ላስት 2 years 1 ብር በኪስ ይዤ አላውቅም። ያ ድሮ ከኪስ ስለሆነ አብዛኛው ገንዘብ የሚንቀሳቀሰው ከባንክ ውጭ ከሲስተም ውጭ ስለሆነ የእምነት የማጉደሉም እንደዛው ከፍተኛ ነው የሚሆነው። በዚህን ሰዓት አትሊስት ሰው በባንክ ነው የሚላላከው። ሰው መረጃ ይኖረዋል። ቢከስ አልተቀበልኩም ሌላ አይችልም። ሪዝኑን አትሊስት ስልክ አለ፣ መረጃ አለ። በፖሊስ አስፈቅደው ከቴሌ ማውጣት ይቻላል። ሁሉም እየቀነሰ ይመጣል። ወንጀል እየጠፋ ይመጣል። ምክንያቱም ሌጋል ኢንፍራስትራክቸሩ በጣም እየተጠናከረ ነው። ብዙ ኢንፍራስትራክቸሮች ኤአይን ጨምሮ እንዳልኩሽ ስልክ፣ ባንክ፣ እነዚህ ሁሉ መረጃዎች ናቸው በዚህን ሰዓት የሚሆኑትና እንደ ከዚህ በፊቱ በእምነት ብቻ ላይ የተመሰረተ ላይሆን ይችላል። አትሊስት ሰው እንግዲህ ኮንትራትም ቢሆን ህጉም ጭምር በቃልም ጭምር ይፈቅዳል። በነገራችን ላይ እንደየ ሁኔታው ወሳኝነት ማለት ነው። ለምሳሌ በጽሁፍ ብቻ እንዲሆኑ የተደነገጉ ኮንትራቶች አሉ። ስፔሻል ሙቭል ፕሮፐርቲዎች፣ ሞርጌጆች፣ እነዚህ በጽሁፍ ብቻ ነው የሚደረጉት እና ከዛ ውጭ ያሉትን በቃል ማድረግ ይቻላል እና ህጋዊ ነው። ኦልሞስት ያው ሰው ጥንቃቄ ማድረግ መቻል አለበት። ወንጀልና ችሎት ባለመተማመን ጓደኛሞች ተራርቀዋል፣ ቤተሰብም ተቃርኗል። የልብ ጓደኛሞችም ለወደፊት ትዳር ለመመስረት ያቀዱትም ተመልሰው ላይገናኙ ተማምለው የግንኙነታቸውን ገመድ በጥሰዋል። ይህ ሁሉ እንግዲህ የታማኝነት እሴት፣ የህሊናን ዳኝነት አለመቀበል፣ ፈርሃ እግዚአብሔርን ማጣት ከሰዎች ጋርም ስለሚኖረን ግንኙነት ግድ እንዳይለን አድርጎናል። ህሊና የሁሉ ዳኛ ስለሆነ አናቆሽሽ የዕለቱ መልእክታችን ነው። አዘጋጅቶ በማቅረብ ምህረት ሙልጌታ ነኝ። ቀጣይ ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ጤና ይስጥልኝ። ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል።
አትበለ ሀገሬ ተደሰት